ሰላም ውድ የሬሲፒ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት የብስኩት አጠባበስ ይሆናል። እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር የምፈልጋቸውን ሁሉንም ግብአቶች አዘጋጅቻለሁ። ያው ውሃ አለኝ። እኔ የተጠቀምኩት በትንሹ ለብ ያለ ውሃ ነው። በጣም በትንሹ 1 ኩባያ ነው። 2 የሻይ ማንኪያ ስኳር፣ ትንሽ ጥቁር አዝሙድ እና እርሾ ተጠቅሜያለሁ። እዚህ ጋር ዱቄት አለኝ። እኔ የተጠቀምኩት የዱቄት ብዛት 2 ኩባያ ከግማሽ የሚሆን ነው እና ዱቄቱንም እጨምራለሁ። ከዛ ቤኪንግ ፓውደር አደርጋለሁ። በትንሹ ነው የማረገው፣ ትንሽ ስለሆነ የማዘጋጀው። ጨውም እንደዚሁ ትንሽ ጨው ጨምርበታለሁ። ከዛ በደንብ አድርገን እናወኳለን። በደንብ ታሽቶ ሲቦካ ጥሩ የሆነ ብስኩት መጋገር ይቻላል። እንደምታዩት እኔ በደንብ አሽቻለሁ። ከዛ ዘይት ከላይ ትንሽ ቀባ አደረኩት። ከድኜ ኩፍ እስኪል እጠብቀዋለሁ። ያው አንዴ ብቻ ነው ኩፍ እንዲል ማድረገው። በደንብ አንዴ ኩፍ ካለ በኋላ ነው ማለት ነው ወደሚቀጥለው ስቴፕ የሚሄደው። እዚህ ጋር እንደምታዩት ይበቃኛል ብዬ የማስበውን ያህል ዘይት እያሞኩ ነው ያለሁት። ከዛ እንደምታዩት በደንብ ኩፍ ብሎልኛል። አሁን በስሱ እዳምጠዋለሁ። ከዛ በኋላ እጠቀልለዋለሁ። ከተቀለልኩ በኋላ ያው እንዳይፈታ እዚህ ጋር በደንብ አድርጋችሁ ማያያዝ አለባችሁ አንድ ላይ። ከዛ እቆራርጠዋለሁ። ያው በግምት እኩል እንዲሆንልኝ አድርጌ እቆራርጠዋለሁ። ከቆራረጥኩት በኋላ ምንድነው ማድረገው? ጫፉ ላይ በቢላው ከፈል አድርጉት። እንደዛ ሲሆን ከሽከሽ የማለት ባህሪ ይኖረዋል፣ ጥሩ ይሆንላችኋል ማለት ነው። እና ከጫፍ ላይ ያው ከፈል ማድረግ ነው በቢላዋ። አሁን ዘይቱ የምፈልገው አይነት ሙቀት ላይ ደርሶልኛል። አሁን ጨምርና መጥበስ እጀምራለሁ። ያው የፈላ ዘይት ስለሆነ ያው ስጨምር በጣም ተጠንቅቄ ነው እየጨመርኩ ያለሁት። ያው በጣም ብዙ አድርጋችሁ ባትጨምሩት ይመረጣል። ምክንያቱም መጠኑ እየጨመረ ስለሚመጣ እንደምታዩት መጠኑ ሲጨምር እንደዚህ ይጠባል ማለት ነው ቦታው ራሱ። ስለዚህ እንደዛ አይነት ሁኔታ ስለሚፈጠር ያው በትንሹ እያደረግን ብንጠብሰው ይመከራል። እንደምታዩት ያው ከሌላ ወገን እንዲበስል እያደረኩት ነው ያለሁት። ያው እሳቱን መካከለኛ ላይ ነው ማድረግ ያለባችሁ። ያው የጋለ ዘይት ነው። ያው ትክክለኛ የዘይቱ ሙቀት ላይ መሆን አለበት። አለበለዚያ በጣም እሳቱን እስከ መጨረሻው አድርጋችሁ ከሆነ የምትጠብሱት ውስጡ ጥሩ አበሳሰል ሳይኖረው ላዩ ብቻ የበሰለ ይመስልና ጣዕሙ ጥሩ አይመጣም ማለት ነው። ከውስጥ ያለው ጣዕም በጣም ጥሩ አይመጣም። ስለዚህ እዚህ ላይ ጥንቃቄ ማድረግ አለብን ስናበስል። ያው እሳቱን ትክክለኛ የሆነ ሙቀት ላይ ነው ማድረግ ያለብን እና ያው ባልበሰለው በኩል እያደረግን እያዘዋወርን በደንብ እናበስለዋለን። እንደምታዩት አሁን በደንብ ቀንብሮልኛል። መልኩ ራሱ ሲያዩት በጣም ነው የሚያምረው። እዚህ ጋር ፔፐር ታውል በማድረግ አውጠዋለሁ። የቀረ ዘይት ካለ ያው ይመጣዋል።
እንደገና እዚህ ጋር ልነግራችሁ የሚፈልገው ነገር ቢኖር ዘይቱ ትክክለኛው ሙቀት ላይ ሳይደርስ ከጨመራችሁት ሊጡ እንዳለ ዘይቱን ይመጣዋል። እሱም ትክክል አይመጣም ማለት ነው። ያው ብስኩቱ ደርሶ ወጥቷል እና እንደምታዩት በጣም የሚያምር ቆንጆ የሆነ ብስኩት ነው። ውስጡ አበሳሰሉ ራሱ በጣም ልዩ ነው እና ያው በእንደዚህ አይነት መልኩ አድርጋችሁ እናንተም መጥበስ ትችላላችሁ እላለሁ። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።